እቺ ምስሉ ላይ የምታዩት ልጅ ማለት ነው እህታችን በጣም ነው የምታሳዝነው። ምክንያቱም ሱብሃንአላህ እኔም በጣም ነው እንጀቴን የበላችኝ ማለት ነው። በጣም ነው የፈራችው። በጣም ነው የሚያስፈራው። እስላም ሰው ከራሳችን ከሌለ ወይም ደግሞ ሰዎቹ አይለኛ ሲሆኑብን እኛ በጣም ነው የምንፈራው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ቪዲዮ ሲጀምሩት ላይክ አድርጎት በቅንነት ማለት ነው እና እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው በቪዲዮ መጥቻለሁ ማለት ነው እና ኢንሻአላህ ያው መግቢያ ላይ ያያችኋት እህታችን በጣም ነው የምታሳዝነው። ምን መሰላችሁ ነገሩ የስምንት ወር ደመወዝ ነበረኝ እነሱ ጋር ሰዎቹ ጋር ላኬን የስምንት ወሩን ደመወዝ አስፈራርተው የአንድ ወር ነው ያስፈረሙኝ ትላለች ማለት ነው። ምክንያቱም የሰባት ወር ይዞ የአንድ ወሩ ነው በስምንቱ ያስፈረሟት እና በጣም ፈርታለች ማለት ነው። መጥፋትን ትፈልጋለች ግን ያው በጣም ከባድ ነው። እሷ ከምትጠፊ ይልቅ ፖሊስ ደውለሽ ለፖሊስ ብታሳውቂ ይሻላል እየተባለች ነበረ እና በጣም ነው የሚያሳዝነው። ወላሂ እኛ ከወጣን በኋላ ስንት ነገር አለ። ሰው ሰርቶ ነው በየጊዜው ብሩን ሲያገኝ ደስ የሚለው የሚደሰተው። አንዳንድ ቤት አለ። አዎ እንኳን የሆነች ልጅ ራሱ ብለኛለች 2 አመት ደመወዝ አልሰጡኝም። ምክንያቱም መሄድ መስሏቸው ማለት ነው አልሰጡኝም ነበረ ግን ሴት ሰጡኝ ብላለች። አንዳንዶቹ አሉ በእምነት የሚሰጡ አሉ። ግን ከባድ ነው። በጣም በጣም ከባድ ነው። እነሱ ጋር ብር ማስቀመጥ ራሱ ዘበት ነው ማለት ነው። ያው አያምጣው ነው። ካመጣው ምንም ማድረግ አይቻልም። አንዳንዶቹ ደግሞ በየቀን ቀናችን ሳያልፍ ነው ወራት በሰጡንም በወሩ ነው የሚሰጡት ማለት ነው። አንድ ቀን አያሳልፉም። አንዳንዶቹ ግን እንኳን ቀን አመት ለአመት ያሳልፋሉ ማለት ነው። ኤኒዌይስ እኔ ራሱ ከዚህ በፊት የሰራንበት ቤት ማለት ነው ሁሌም በቀን 5 ነበር የሚሰጡን። በቀን 5 ሁሌም ጠብ አትልም ማለት ነው። ከዛ 2 ቀን ብቻ ነው በቀን 6 ተሰጡን። የሚገርማችሁ ነገር ተከታትለው ነበር በየቀን ያው እንትናችን ቀናችን የሚሰጡን የነበረው ማለት ነው። እኔ ገርመኝ ነበር። እኔ 15 ታሳልፍብኛለች ምናምን ብላ ስትናገር በጣም ነበር እንዴት ብዬ አስቤው ነበር። ግን ያ ነገር በእኔም ደረሰው። እንኳን 15 ከዛ በላይ ይቆያል። ግን አልሐምዱሊላህ አላህ በእጃችን ያስገባልን። የለፋንበት የወጣንበትን አላማ ደግሞ አላህ ያሳካልን። ወተን ደግሞ ያሰብነው ሲሳካ ነው እና በጣም ከባድ ነው ነገሩ። ደግሞ ለልጅቷ በጣም ከባድ ነው። እሷ በቃ መውጣት ነው የምትፈልገው፣ መጥፋት ነው የምትፈልገው። ላኪን ያው አልተሳካላትም። ኢንሻአላህ መጨረሻውን ደግሞ አላህ ያሳምርላት። ለኛም ደግሞ መጨረሻችንን አላህ ያሳምርልን። ልጁ አለ አለች። አሁን ጥፊ ቃሽን ይዘሽ ነይ ምናምን ስትባል ለአሁንማ ልጁ አለ ደግሞ ልጁን አስገድዶ ያስፈረመኛለች ማለት ነው። ከዛ ልጅቷ ስትወጣ እሱ መጥቷል መውጣት አልችልም ብላ በጣም ተጨንቃለች። ስታወራ ራሱ በጣም አንጀት የምትበላው ማለት ነው። ያው በቪዲዮ ሳም በፎቶ ነው ያስገባሁላችሁ። ውጭ እዛ ለሊት በወጣችበት አጋጣሚ ነው የተቀረጸችው ማለት ነው። ብዙዎቻችን እንደዛ አይነት ነገር ይገጥመናል። አንዳቸው ጥሩ ሆኖ አንዳቸው መጥፎ ይሆናሉ። አንዳንድ ጊዜ ሁሉም ነገር በቃ ጭልምልም ይልብናል። ሰዎቹም ልጆቹም ሁሉም አንድ አይነት ሲሆኑ በጣም ነው ውስጣችን ፋታ አያገኝም። ውስጣችን በቃ በንዴት ጮንካራችን ይላጣል ማለት ነው። ምክንያቱም ስሜተኛ እንሆናለን፣ አንችልማ። እነሱ ሲጮው አንዱን ስንይዝ አንዱን ስንይዝ አንዱን ለአስሩ ሲጠሩ እኛን ደግሞ አይምሮአችን ይበጠብጡናል ማለት ነው። እኔ የሚገርመኝ ነገር አንዴ ካዘዙ እኮ ዝም አይሉም። 10ሩንም በቃ እኛ መኪና እንመስላቸው ይሁን ማሽን ጁስ ምናምን ጨማምረን ሻይ ጨምረን ራሱ እኮ ጁስ ማለት ወዲያው ነው የሚፈጨው። እኛም እንደዛ ነው መሰለን የምንሰራው የሚመስላቸው። የሆነ ነገር ስሩ ይሉና እንዲያለቀ እንዲህ ይላሉ ማለት ነው። ገና እኮ ውሃውም ሳይሞቅ ነው እና ብቻ አልሐምዱሊላህ የወጣንበትን ደግሞ አላማ አሳክተን የምንገባላ አድርገን ሁሌም በቃ
የሰው ሀገር ወላሂ ሰው በሰላም በጤና ወጥቶ ደግሞ ጤናውን አጥቶ ይመጣል። ከጤናችን ደግሞ አላህ በሰላም ወደ ሀገራችን ይመልሰን። ከእንደዚህ አይነት ነገር አላህ ይጠብቀን። ሰዎችን ምሳሌ እኛን ምሳሌ አላህ ያደርገን። አንዳንድ ጊዜ ምን አለ መሰላችሁ ሰዎቹ እልህ አይወድባቸውም። ብዙ ሰዎች እልህ አይወድባቸውም። በጣም እልህኛ ናቸው ማለት ነው ሲበዛ። እኛ ግን ይሁን እሺ የሚለው ነገር አፋችን ላይ ቢለምድ እነሱ ቸላ ይሉናል ማለት ነው። ምክንያቱም መጀመሪያ አስሬ ከእነሱ በሰላም ካለን ትንሽ ይሻላሉ። በቃ የቆጡንም የመሬቱንም የታችንም የላዩንም አንሱ አውርዶ ነው የሚሉት ማለት ነው። በተለይ አዲስ ስንመጣ የሳቴር ባለፈውን ብያቸዋለሁ። በጣም ነው የሚያስጨንቁት ማለት ነው። ከዚህ በፊት ለእናቷ አምጥታለች የሆነች ልጅ ማለት ነው። ከዛ አብረን እናቷ ጋር ሄድን። ሌላ ሰራተኛ ነበረች እና ስንሄድ ሁሉም ገቡ። እኔ ደግሞ ታች ነበርኩኝ ቶሎ አልወጣሁም። ከዛ እነሱ ከሴቷ ከሴት ጋር ወጡ። እኔ ደግሞ ያው እቃም ነበረ መኪናውም እንትን እስከምዘጋ ድረስ ቆየሁ ታች ማለት ነው። ከዛ እሷ ገብታለች። ፊሊፒን ሁለት አሉ። እነሱ ደግሞ ምን ልስራ ምናምን ስትላቸው ቋንቋ ታውቃለች። ተይና ቁጭ ባያለዋት ሴት ያም እዛ ቁጭ ብላለች ከእናቷ ጋር ማለት ነው። ከዛ እንዳጋጠመው ነው እኔም ገባሁኝ። እነሱም ያው ቁጭ ብለዋል። ስንገባ ደግሞ ሲገባ ያው ቁጭ አልን ሁላችንም። ከዛ ሴት ያመጣች ማለት ነው። የኔዋ ሴት ያመጣ በልጅቷ ያ ሰላም እንዴት እንደጮችባት እንዴት እንደጮችባት ልነግራችሁ አልችልም። ያ ሳትር እንዴት አሁን መጣሽ እንዴት ቁጭት ያለች ብላ እሪን ያለችባት እሪ። ከዛስ መጨረሻ ምን አደረገች? ይሄንን ዶላር ባለች በጣም ትልቅ ነው ማለት ቤቱ በጣም ያኔ በጣም ስላችሁ አያንስም። ያው ቁም ሳጥን አለ እንትን ዶላር አለ የፎቅ ቤታችሁም አለ ማለት ነው። ይሄንን ጥርቅ አድርገሽ አውርጂና ጽድት አድርጊው አለቻት። ሁሉንም ሁሉንም አዝጂው አለቻት ማለት ነው። ያው ምንም ማድረግ አንችልም እና ለስራ ነው የወጣነው። ስራችንን ስራን መስራት እስከፈለግን ድረስ ምን እናደርጋለን። ከዛ በልብና ደግሞ በረካት ይሁን ለጊዜው ጥሩ ሰው ነበረች እና ይሄንን ከብታወርጂው አለቻት። ዝም ብለሽ ጠረግ አድርጊው ቦታው ንጹህ ነው። ንጹህ ስለሆነ ጠረግ አድርጊውና ከዛ ይመለሳል ምናምን አለቻት። አስቡት እስኪ ይሄ ፍሩን እነሱ እሷ ሳትመጣ የቆሸሸውን የዛገውን እንትን ጭራሽ እሷን ፈግፍጊ። ያው እሷ ደግሞ እሺ ብላ እየሰራች እያለ ከዛ እኛም ደግሞ መሸ ተመለስን ማለት ነው። ያንን እቃ ብታወርድማ አስቡት እስኪ እንኳን ሌላ ስራ ምንም ነገር አይሰራም ማለት ነው። ምክንያቱም ሴት አሮጊቷ በጣም አርጅታለች ማለት ነው። ያቺ ፊሊፒኗ ሴቷን ብቻ ነው የምትንከባከበው። ቤቱ ያሳላ እስከ ሁለተኛው ፎቅ ነው። በዛ ላይ ታውቃላችሁ እነኚህ ነጮች እኮ እንደኛ ያለ ስራ ብዙ እንትን የላቸውም፣ ጣጣ የላቸውም። እነሱ ማስመሰል በጣም ያውቁበታል ማለት ነው። እኛ ነን እንጂ ያ ረቢ ውሃ ጠብ አለ ብለን አስሬ ቦታውን ስንፈልግ የምንውለው። ኤኒዌይስ ከዛ ምን አደረገች መሰላችሁ? ያንን መጥባውን ምናምን በቃ እንዳለቻትም ዝም ብላ ጥርግርግ አድርገው መለሰችው። ቤቱን ደግሞ እንዳለ ጨራርሳ አጸዳች። ያውንም ደግሞ የኔዋ ሴት እህት መታ ነበረ። ከዛ እሷም ደግሞ ቤቱን አዝጂ ያለቻት ክላሷን ማለት ነው ስታጸዳት። ተስቡት እስኪ አንደኛው ፎቅ ነው። ይሄ መስኮቱ ሽባቅ አለ አይደል? ከኋላ በቃ መሬቱ በጣም ረጅም ነው ማለት ነው። ከቤቱ ከትልቀቱ የተነሳ ከትልቅነቱ የተነሳ ማለት ነው። ከዛ እሱን መስታወት ውጭ ላይ እንደዚህ በመስታወቱ ቁመሽ አዝጂው ትላታለች ማለት ነው። አስቡት እስኪ ብትወጥቅስ እቺ ልጅ ምንም ነገር አትተርፍም ማለት ነው። ሱብሃንአላህ ልጅቷም እሺ ብላ እያጸዳች ሳሎት አላህ ነው ያተረፈኝ ያለች ማለት ነው። በጣም ከባድ ነው። በተለይ አዲስ ሲመጣ አያስቀምጡንም ማለት ነው። መከራችንን ነው የሚያሳዩን። አላህ ያሳካልን፣ አላህ ያስተካክልልን እና እንደዛም ሆኖ ስትሰራም እያለ ግን አልተሳካላትም። ያው አላህ ሲፈቅደው ነው እሷም ወደ ሀገሯ ተመለሰች ልጅቷ ማለት ነው።
ሁሉንም ነገር አላህ የወደደው ነው የሚያደርገው። ውድ እና የተከበራችሁ ውድ ቤተሰቦቼ አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ